بسم الله وعلى بركة الله ولا حول ولا قوة إلا بالله والصلاة والسلام على رسول الله. يا قومي سلام الله عليكم ورحمته وبركاته. كنبي الله موسى سيدنا خضر تاريك أستمرتوچن ياوطان نغنيالن الله يبلطه بتلقت أمن نرداچو الله يدرغنا زاሁን ደግሞ ምንቀጥለው አምስተኛው ነጥብ ይሆናል الرحمة بالخدم والرفقاء ለቤት አገልጋዮች ለሰፈር ጓደኞች ለመስሪያ ቤቶቻችን ሰራተኞች እዝነት ሊኖር እንደሚገባ በዚህ ታሪክ ውስጥ እንማራለን። ዩሻዕ ኢብኑ ኑን ከነቢዩላህ ሙሳ ጋር ቃቸውን ይዞ የሄደው ግለሰብ ትልቅ ኃላፊነትን የሰጡት ወጣት አሳውን ምታጣበትን ቦታ ትነግረኛለህ ተብሎ ትልቅ ኃላፊነት የተሰጠው ወጣት አሳውን ረሳው። አሳው ግን فاتخذ سبيله في البحر سربا ቀዶ ሾልኮ አፈትልኮ ነበር። ያን ሳይነግር ረሳው። ነቢዩላህ ሙሳ ረጅም ርቀት ተጉዘው በጣም ደግሟቸው آتنا غداءنا لقد لقينا من سفرنا هذا نصبا ልክ ሲሉት أرأيت أيهندي إذا وينا إلى الصخرة ودعالتو تقابلن عرفن إيالا فإني نسيت الحوت يا أساون قداي كورساوت የሰጠኝን ኃላፊነት ዘነጋውት ብለው አሏቸው። ነቢዩላህ ሙሳ የቀኑን ግማሽ ሄደው ሌሊቱን ተጉዘው ጠዋት ተጉዘው ደክሟቸው ነው لقد لقينا من سفرنا هذا نصب አሉት። እርቧቸው ነው ግብ የጠየቁት። ያኔ እሱ ምን አለ ዩሻ ረሳውት እኮ وما انسانيه الا الشيطان ان اذكره እንዳላስታውስ ሸይጣን አስረሳኝ ብለው ምክንያት አቀረቡ። ተቆጧቸው ተበሳጩባቸው በጭራሽ ይሄን ያላደከምከን በረሃውን አስጓዝከኝ የጌታዬን ኃላፊነት አዘገየህብኝ አላሉትም። قال ذلك ما كنا نبغ ይሄን አይደል እንዴ ስንፈልገው የነበር ወሬ ያወሩ فارتدى على آثارهما قصصا ለኻዲመ ለቤት ሰራተኛ ኃላፊነት ለሰጠው ሰራተኛ እዝነትን ያስተምሩናል። ከዚህ ታሪክ ምንማረው አምስተኛው መሰረት ይሄን ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪያቸው ይሄን ነበር። ይሄን የቁርአን አስተምሮት ኑረውት ነበር። ወካነ خلقه القرآن ትላለች እናታችን አይሻ። አኽላቃቸው ቁርአንን ነበር የሚመስለው። ያዘዘው የሚታዘዙ አስተምሮቱን የሚኖሩ ምርጥ ነብይ ነበሩ። ولذا يقول أنس بن مالك من إلال خدمت النبي صلى الله عليه وسلم 10 سنين 10 ዓመት መልእክተኛውን خدمኳቸው አገልጋይሁኛቸው ነበር ለ10 ዓመት። በዚህ 10 ዓመት ውስጥ ይላል አንድ ነገር አዘውኝ ሳልሰራው ለምን ያልሰራው አላም ደግሞ የሆነ ነገር አትስራው ብለውኝ ሰርቸው ለምን ሰራው ብለውኝ አያውቁ። ሱብሃንአላህ ጉድ ነው ይገርማል። 10 ዓመት እንዴት ከቤት አገልጋይ ጋር ትጋጭ? እንዴት አኽላቅ ነበራቸው። ولذا يوصي النبي صلى الله عليه وسلم መልእክተኛው ሁሌም እንዲህ ብለው ወስያ ይሰጡናል። اخوانكم خوالكم خدامዎቻችሁ የናንተ ወንድሞች ናቸው ይላል። አላህ ከናንተ ስር አደረጋቸው እናንተ እንዲያገለግሉ። አንዳችሁ ከባድን ስራ ካዘዛቸው ይገዛቸው ይላል። የማይችሉትን አያግዛቸው። ካዘዛቸው ወርዶ ይገዛቸው። اخوانكم خوالكم አገላለጹ ሙብተዳና ኸበር ነው ይባላል በአረበኛ ቋንቋ። ሁለቱ ሲቀያየር ሐስርን ያሳያል፣ የትእዛዙን ጥንካሬ ያሳያል። ወንድሞቻችሁ አገልጋዮቻችሁ ናቸው። ጥልቅ ነው አገላለጹ። خوالكم اخوانكم ነበር ትክክለኛ ሴንተንሱ። ሲገለበጥ አስተምሮቱን ጥልቅ ያደርገዋል፣ ትእዛዙን ጥብቅ ያደርገዋል። رحمة بالخدم እነሱም ሰው ናቸው። አላህ ከኛ ስር አደረጋቸው እንዲያግዙን እንዲያገለግሉን። ልናዝንላቸው ይገባል። ስንጠራቸው በትህትና ሊሆን ይገባል። አላህ ቁርአን ላይ ليتخذ بعضكم بعضا سخريا ይላል። ሰው ናቸው እኮ ግን ከናንተ ስሩ ነው እንዲያገለግሏችሁ። አንዱን የተገራ ሆኖ እንዲይዘው ስንል በደረጃ ላይ ያየናችሁ ሁሉም ሰው ልትخدመው ልታግዘው የግድ ይላል። ይህ ትልቅ የሙእሚን አኽላቅ ነው። የምንማረው አምስተኛው አስተምሮት اخوانكم
ኸወልኩም አንተ ቤት ሰራተኛውን ይኖርሃል ውጭ ሀገር ሰው ቤት የሚሰራ ዘመድ የለ አሜሪካ ዩሮፕ አረብ ሀገር ሄደ ዘመድ እህት አክስት ወንድም የለ ሱቆ ተቀጥሮ ነው የሚሰራ እዚህ ካላዘንክ እዛም አይታዘንልህ እርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ ቢሮ ላይ ሰራተኞች ይኖሩናል ሴክሬታሪ ጸሐፊዎች ማኔጀሮች ስተት ሊፈጽሙ ይችላሉ ረህማ ይፈልጋል ተሳስተው ሲፈጽሙ قال ذلك ما كنا نب እንዲያረከው ይሄን ነበርኮ ምን ፈልገው ይስተካከል ለዘብ ባለቃል እነሱም ማናገር ከኛ ይተበቃል ይህ የነብዩላህ ሙሳ እና ኸዲር ታሪክ ከሚሰጠን ስድስተኛው አስተምህሮት ዕውቀት ማለቂያ ጣራ እንደሌለው እንማርበታለን وفوق كل ذي علم عليم ሁሌም ከአዋቂዎች በላይ አዋቂ አለ የዕልም መዳረሻው አላህ ዘንድ ሁሌም ዓሊም ይኖራል ከሱም በላይ ሌላ ዓሊም ይኖራል ነብዩላህ ሙሳ የሚያውቁት ዒልም አለ ኸዲር የሚያውቁት ዒልም አለ ተሞላልተህ የምትሄዳቸው ነገሮች ናቸው ግልጽ ነው ሁሌም አለ አስለን ይሄ ምዕራፍ ሱረቱል ካህፍ የወረደበት የራሱ ታሪክ አለው ኢብኑ ከሲር ተፍሲራቸው ላይ ምን ይላሉ ቁረይሾቹ ወደ ይሁዳዎች መዲና ላይ ወደሚገኙ ይሁዳዎች መካ ላይ ያሉ ቁረይሾች ሁለት ልኡካን ላኩ እና ዑቅበት ኢብኑ አቢ ሙዓያጥና ሐሪሰቱ ኢብኑ ነድር ላኳቸው ወደ ምን ወደ ይሁዳዎች መዲና ውስጥ ወደሚገኙ እኛ ሀገር ላይ የወጣ ነብይ ነኝ ተብሎ የሚጣራ አንድ ግለሰብ አለ እርሱን እስኪ እናንተ የመጽሐፍ ሰዎች ስለሆናችሁ እኛ ደግሞ መጽሐፍ ካሁን በፊት አናቅም እናንተ የሙሳ ተከታይ ተውራት ያላችሁ ናችሁ እርሱ መሐመድን ቢሆን በተውራት አምራለሁ ይላል እሱን ቻሌንጅ የምናደርግበት እስኪ ጥያቄ ስጡን አሏቸው ይሁዳዎች ሶስት ጥያቄ ሰጧቸው ለነዚህ መልእክተኞች አንደኛ ስለ ሩህ ጠይቁት ስለ መንፈስ ሁለተኛ ስለነዛ ወጣቶች በአንድ ክፍለ ዘመን ውስጥ ወጣው ስለተሰወሩ ወጣቶች ታሪካቸውን ንገረን በሉት እስኪ ሚገርም ታሪክ አለ ሶስተኛው የመሬትም ምዕራቡንም ምስራቁንም ስላዳረሰ መሬትን ስለዞረ ንጉስ ንገረን በሉት ሶስቱን ከመለሰላችሁ ነብይ ነው መጡ ቁረይሾች ረሱል ሰለላሁ ዐለይሂ ወሰለም ጠየቋቸው ሶስቱን ጥያቄ ስለ ሩህ ስለነዛ ወጣቶች ስለዛ ንጉስ ምስራቁንም ምዕራቡንም ስለገዛ ንጉስ ረሱል ሰለላሁ ዐለይሂ ወሰለም ሲጠይቋቸው قال سأحدثكم غدا ነገኑልኝ መልሱን ሰጣችኋለሁ እርሳቸው ጅብሪል ነገ ይመጣል ወይም ማታ መጥቶ ያድራል ብለው አላህ ሱብሃንአላህ ሊፈትን ለ15 ቀን ወህይ እንዳይወርድ አረጋለ ጅብሪል ቀረ ቁረይሾች ነገ ያለነ መሐመድ ይኸው 15 ቀን ፈጀ ይኸው ነብይ አይደለም ስለ ሶስት ጥያቄ እንኳን ማያቅ ብለው ማስወራት ጀመሩ መዲናም ባንድ እግሯ ቆሟት የሙእሚኖችን እምነት ፈተኑ በ15ኛው ቀን ቅሳዎቹ ወረዱ ወደ መሬት ጅብሪልን አላህ ላከው ጅብሪል ወህይዞ ሲወርድ ረሱል ሰለላሁ ዐለይሂ ወሰለም ስለዘገየባቸው ያ ጅብሪል ተአخرت علينا በጣም እኮ ዘገየህብን አሉት قال وما نتنزل الا بامر ربك ያኮ ጌታ ሲልከን አላህ እንጂ የመውረድ ስልጣን የለንም አመጣና ሶስቱም መልስ ነገራቸው አንደኛ ስለ ሩህ ويسالونك عن الروح قل الروح من امر ربي وما اوتيتم من العلم الا قليلا ስለ ሩህ ይጠይቁሃል የጌታዬ ጉዳይ ነው በላቸው እናንተ ከውቀት ትንሽ እንጂ አልተሰጣችሁም በላቸው ምን ስለ ሩህ መልስ መጣ ስለ መጀመሪያው ጥያቄ ይሄም መልስ አላህ የታደረገው ሱረቱል ኢስራ ላይ ሱረቱል ኢስራ ደግሞ የመንፈሳዊ ጉዞ ነው ወደ ሰማይ ነብዩ ሰለላሁ ዐለይሂ ወሰለም ኢስራ ያደረጉት የሌሊት ጉዞ ነው ኢስራ ከዛ ወደ ሚዕራጅ ወደ ላይ የወጡበት ረሱል ሰለላሁ ዐለይሂ ወሰለም ሰባቱን ሰማይ ጀነትን ጀሃነምን ሲድረተል ሙንተሃ አይተው ሲመለሱ በአንድ ሌሊት ውስጥ ነበር ይሄ መንፈሳዊ ጉዞ ለመንፈሳዊ ጥያቄ ቦታ ተሰጠ ስለ ሩህ መንፈሳዊ ሚስጥር ነው አይደል የሩህን መልስ አላህ ውስጥ አደረገው ሱረቱል ኢስራ ውስጥ ከመንፈሳዊ ጉዞን ከሚያመላክተው ቻፕተር ውስጥ አደረገው ስለ ወጣቶቹ ግን አስሐቡል ካህፍ ናቸው ሱረቱል ካህፍ ላይ ተጠቀሰ እንደገና ስለዛ መሬትን ምስራቋን ምዕራብ ስለገዛው ንጉስ ደግሞ ስለ ዙል ቀርነይን የቱስ ተጠቀሰ ሱረቱል ካህፍ ላይ
እዚሁ ጋር ያይዞ አላህ የሙሳና ኸዲርን ታሪክ ሱረቱል ካህፍ ውስጥ ከተተው። ለምን? ለይሁዳዎች መልስ እየሰጣቸው እናንተ ይሁዳዎች ረሱል ሰለላሁ ዐለይሂ ወሰለም 3 ጥያቄ ባለመመለሱ ታሶርበታላችሁ እንዴ? እናንተ ቁረይሾች ረሱል ሰለላሁ ዐለይሂ ወሰለም 3 ጥያቄ አልመለሰም ብላችሁ ክብሩን ዝቅ ለማድረግ ትጥራላችሁ እንዴ? ይሄው ሙሳ እንኳን ማያውቀው ጥያቄ አለ። እነዚህን 3 ጥያቄ ከኸድር የተማራቸውን አለማወቁ ግን የሙሳን ዝቅተኝነት አያሳይም። ግልጽ ነው። አንድ ሰው የሚያውቀውም ማያውቀውም ሊኖር ይችላል። ወፈውቀ ኩሊ ዚ ዒልምን ዓሊም ቁል ሊለዚ የድዒ ፊል ዒልሚ ማዕሪፈተን ሐፊዝተ ሸይአን ወጋበት ዐንከ አሽያኡ። ስንት ማናቀው የእውቀት ደረጃ አለ። እውቀትን ለመፈለግ ነው የሚጣረው። መልስ አላህ ለይሁዳዎች ሰጠ። 3 ጥያቄን የላካችሁት ባለመመለሱ በ15 ቀን ውስጥ የመልእክተኛውን ክብር ሊያወርደው አይችልም። ግልጽ ነው። ሙሳም እኮ ይኸው ተውራት የተሰጠው የእናንተው ነቢይ፣ ተውራት የወረደለት ነቢይ፣ እኔን ያናገረ ነቢይ ማያውቀውም ጥያቄ ኑሮ እኮ ከኸድር ሊማር ሄዷል። ይህ የሰዎችን ደረጃ የሚያወርድ አይደለም ሲል አላህ መልስ ሰጠ። ስለዚህ ከዚህ ታሪክ የምንማረው 6ኛው ነጥብ ወፈውቀ ኩሊ ዚ ዒልምን ዓሊም፣ ከአዋቂ በላይ አዋቂ አለ። ሁሌ አንተ ትንሽ ዳዕዋ ሊስቶት ያወክ ይመስላል፣ በጣም ብዙ ያላወከው ነገር ይበዛል። 6ኛው አስተምሮት ይሄ ነው። 5ኛው ለአገልጋዮቻችን እንዘን ብለናል። 6ኛው ምንድነው? እሱ ከአዋቂዎች በላይ አዋቂ አለ። የዒልም መውቋጫው የት ነው? አልዓሊም አላህ ዘንድ ነው። አላህ በሰማነው የምንጠቀም ያድርገን።